የህልም እንጀራ የሆነች ልጅ ማለት ሄርሜላ ናት። የህልም እንጀራ አብርሃም ሁሌ ህልም እየሆነባት እያሸተተች እያነፈነፈች እያለች በሄደበት የምትሮጥ። በነገራችን ላይ አብርሃም ማለት ወንድ ውሻ ነው። ሌሎቹ አብርሃምን የሚከተሉት ሴት ውሾች ናቸው። ውሻ ስሪያ ሲይዝ አንድን ሴት ለአራት ለአምስት ውሻ ሆነው ነው ያቺን ውሻ የሚጫወቱባት። አብርሃም ማለት ያቺ የሴት ውሻ ነው። ምክንያቱም ሴቷ ውሻ ብዙዎች ወንዶች ውሾች ስለሚከቧት፣ አሁን አብርሃም ሴት ውሻ ሆኖ ብዙ ወንድ ውሻ ሆኖ ብዙ ሴት ውሾች እየከበቡት ነው ያሉት። አለቀ። ከዛ ውስጥ ከምንም አትለዩም፣ ወደዳችሁም ጠላችሁ ማለት ነው። ስሪያ የያዘ ውሾች ሆናችኋል። አንድ ወንድ ላይ እንደ እንትን እያነፈነፋችሁ በሄደበት የምትሄዱ በመጣበት የምትመጡ፣ ወንድ ከአብርሃም ውጭ የሌለ ይመስላችሁ፣ ከአብርሃም ውጭ ወንድ የሚያሸታችሁ፣ የሚነካችሁ፣ የሚዳሰሳችሁ፣ የሚቀምሳችሁ የማይመስላችሁ ወንድ ውሻና ሴት ውሾች ብያችኋለሁ። በአጠቃላይም ብዬ ባልላችሁ የቡታጅራ ወንዶችና ሴቶች ዩቲዩበሮቻችን ሴትና ወንድ ውሾች ብያችኋለሁ። አለቅ። እንደኔ ሰይሟቸው ሌሎቻችሁ። ምክንያቱም ዝሙትን የሚያስተላልፉት ውሾች እንጂ የሰው ልጅ አይደለም። የሰው ልጅ በዚህን ያህል ኢቨን በድራማ ውስጥ ምን ቢሆን እንዲህ የዘቀጠ የረከሰ የወደቀ ስራን ለትውልድ አያስተላልፍም። ገባችሁ? ለትውልድ አያስተላልፍም። ለትውልድ የሚያስብ ሃይማኖት እንዳለው ሀገር እንዳለው ነገ ትውልድ አለ ብሎ እንደሚቀጥል ሰው ልጆች እንዳላቸው ቤተሰብ እንዳላቸው ቢያስቡ ኖሮ እንደ ሴት ውሻና ወንድ ውሻ ሆነው ስሪያ እንትን እያሉ ባልተከተሉ ነበር። እመኑ፣ ሌላ ምንም የምታመጡት ነገር የለም። ምን አባታችሁ ታመጣላችሁ? እና ዝቃጮች ሁላ ማለት ነው፣ የረከሳችሁ ሁላ ማለት ነው። አንድ ሴት ተረጋግታ በአንድ ወንድ እንዳትኖር፣ አንድ ወንድ ተረጋግቶ በአንድ ሴት እንዳይኖር፣ ትዳር እንዳይቀጥል፣ ትዳር እንዳይኖር፣ ትዳር የምታፈርሱ የፈረሰ ጭንቅላት ያላችሁ፣ ትዳር እንዲኖር የማትፈልጉ ማንነት የሌላችሁ እናንተ ናችሁ። ትውልድ እንዳይቀጥል የምታደርጉ፣ ትውልድ ሚዲያ ላይ ስሪያ እንዲጀምር የምታደርጉ፣ ቲክታክ ላይ ነው ያየሁትን ማመን እስከሚያቅተኝ ድረስ ያየሁትን ጆሬ ነው አይኔ ነው ምን አድርጌ አልየው ብዬ እንዴት አድርጌ መናገርና ማስረዳት እንዳለብኝ ግራ እስኪገባኝ ድረስ ለቤተሰብ ላላቸው ልጆቻቸውን ስልክ እየሰጡ ለሚተዉ ማሀት እናትና አባቶች ናቸው ቲክታክ ላይ አሁን ፎሎ ያደረጉኝ ዲዩት እያደረጉ እየታየልኝ ያለው ማለት ነው። እንደናንተ የረከሰ ትውልድ ማለት ነው። እንደሚወደኝና እንደሚያፈቅረኝ እንደሚከተለኝ እንደሚያሸተኝ አንቺ አሸተሹ አንቺ ወደሹ እንጂ እሱ ወዶሽና እያሸተተሽ አይሄድም። አይፈልግሽም። አልፈልግሽም እያለሽ ይፈልገኛል የምትይ ውጭልኝ እያለሽ አልወጣም የምትይ እንዳንቺ አይነት የረከሰች ሴት ሚዲያ ሞልታ ቤት በኩል ቲክታክ ላይ ስርዓት ያለው ጨዋ ያለው ትውልድ ነኝ። ቤት በኩል ነኝ። እኛ ርቅጥል ድብን እንላለን። እናንተ እዛ ቢዝነሳችሁን ታጧጡፋላችሁ። እኛ እዚህ የሚያይልን የለም። ዝሙት ነው የሚያየው፣ ዝሙት ነው የሚያየው፣ ዝሙት ነው የሚያየው። ሰው ዝሙተኛ ሆነ፣ ትውልድ ዝሙተኛ ሆነ። እኛ ስርዓት ያለውን መልእክት ማስተላለፍ የምንፈልግ፣ ሌላ ስራ መስራት የምንፈልግ፣ ቤት በኩል እንታይ፣ ቤት በኩል እንስራ፣ ቤት በኩል እንውጣ። ዝሙት ናፋቂ ያደረጋችሁ ትውልዱን እንበቀለው። እኔ እንዲያርጌ፣ እኔ እንዲሆኜ፣ እኔ እንዲሰርቼ፣ እኔ እንዲፈጠሬ፣ እኔ እንዲ የማትፈለጊበት እየተገኘሽ የማልፈለግበት መገኘት አልፈልግም፣ የማትፈለጊበት የማትወደጅበት እየቆምሽ ፑሽ እየተደረግሽ ውጭልኝ እየተባልሽ እስታክ ሆነሽ የምትቆሚ ታናናሾቻችሁ የሚታዘባችሁ፣ ታናናሾቻችሁ የሚያፍሩባችሁ፣ ታናናሾቻችሁ የሚያዝኑባችሁ፣ የሚያለቅሱባችሁ አንተ እህት ምን አይነት ባለጌ ናት፣ እህት ምን አይነት ማፈሪያ ናት እንዲባሉ ታናናሾቻችሁን አንገት የምታስደፉ ከአንድ ቤተሰብ እኔ ዘመዳማቾቹ ሁኑ ጓደኛ ትሁኑ አላቅም፣ አንቺ ማርታማ ማለት ነው እየሄዳችሁ የምትላላሱ የምትሳሳሙ፣ ገንዘብ ልክፈልሽና እንተኛ ብሎ ቢልሽ እሺ አንተን ላስደስትህ እንጂ አንተ የኔ ሁን እንጂ ችግር የለውም አትክፈለኝ በነፃ ተኛልሃለሁኝ ብለሽ የምትይ ሚዲያ ላይ በነፃ ተኛልሃለሁኝ ብለሽ የምትይ ዝቃጮች እናንተን ህግ አላያችሁ አለ። ድራማ የሚሆን እነ ትንሱ ለምሳሌ አሁን ሲሰሩ የነበሩት ድራማ ነው አሉ። አሁን ሊለቀቅላቸው ነው። ትንሱ አማችን አርክሰው
ትውልድ አማቼን እንዴት ልመን፣ የባሌን እናት እንዴት ልመን፣ ሚስቴን እንዴት ልመን፣ እንዴት መተት ይደረግበታል፣ እንዴት ዝቃጭ ይደረግበታል እየተባለ እናቱን ያረገጣት ሰው የለም። ዛሬ ድራማ ነው ብለው መጥተዋል። ትውልድ የባሌን እናት እንዴት ልመናት፣ የሚስቴን እናት እንዴት ልመናት። ስራ የእናንተ ቢዝነስ ማጧጧፈ የእናንተ ስራ መደበሪያ ያድርጋችሁታል። ድራማችሁ ውስጥ መተት እያጎራችሁ ሰው በመተት እንዲያምን ማለት ነው። ያላደረጋችሁት ያልሰራችሁት ሚዲያ ላይ ይጠየቅ። የህግ አካላቶች ስክሮል የሚያደርጉት ነገር እነሱም ዝሙት ይወዳሉ መሰለኝ። የህግ አካላቶች በአጠቃላይ ዝሙት ፈላጊዎች ናቸው መሰለኝ። አዎ የህግ አካላትማ ድሮም እኮ ቂጥና ጡት ይወዳል። እነሱም እንደዚህ ስክሮል እያደረጉ መናገርና መያዝ አይፈልጉም። እነሱ እንዲሰሩ እንደውም ስክሮል ላይክ እያደረጉ በውስጥ ኮመንት ዋው ሲያምር እያሉ ይጽፋሉ። እመኑኝ እንደዛ ነው የሚደረገው። ባይሆንማ ገና ድሮ እኮ እነዚህማ ትውልድ ጠንቆች ናቸው ብለው ቂጣቸውን ሱሪያቸውን አስወልቆ ሴቷን ፓንቷን አስወልቆ ያለ ፓንት ነው የሚሄዱት እንደሆነ እያየናቸው ነው። ቂጣቸውን ጎንበስ ቢባሉ ቂጣቸውን የሚያሳዩ ቀሚስ እየለበሱ እየወጡ ቂጣቸውን እየሰገረፉ ፋራ ልትሉ እንችላላችሁ። አዎ ፋራ ሆኜ ጨዋ ትውልድ ባፈራ ይሻለኛል። ዘልዛላ አሪፍ ሆኜ ለትውልድ የዘቀጠ ስራ ከማስተላለፍ ለእናንተ ለጅልጦቹ ፋርነት ሊመስላችሁ ይችል ይሆናል። ፋሮች አሁን ነው ሶሻል ሚዲያ የገባችሁ። ለሶሻል ሚዲያ ለትውልድ ምን እንደሚተላለፍና ምን እንደሚሰማ ምን እንደሚያይ እንኳን መምረጥ ማታውቁ። ሶሻል ሚዲያ ድሮ ጀምሮ እኛ ሀገር ላይ ቢኖር ኖሮ ትሰለጥኑ ነበር። አሁን አንዴ ተለቀቀላችሁ የኮሮና ቤት ውስጥ ወጥፋችሁ ስልክ እንደፈለጋችሁ ሆነ። ኮሮና ወቅት ላይ ቲክታክ መጣላችሁ። በቃ እዛ ታፍነሽ እርስ በርስ ብዙ ነገሮች እኮ ጉዶች እኮ ወጥተውባችኋል። ሀገሪቷ ላይ እኮ በኮሮና ወቅት እኮ ብዙ ጉድ ወጥቶብናል። ያልወጣብን ጉድ የለም። እናንተም አሁን ሰው ሆናችሁ ፋራ ልትሉ ትችላላችሁ። እናንተ ማሪፍ ሆናችሁ ጀለጥ ልትሉ ትችላላችሁ። እናንተ ፎከታም ቆፈንያሞች ሁላ ማለት ነው። አሁን ይሄ ደግሞ ተበቃዩ ምን ያህል እንደሱ ምን ያህል ሁሌ እያመጣክ ትመክራታለህ። ታዩ በቃ እርሹ በቃ ትላታለህ። እህትህን አትመክራትም? ከካሜራ ጀርባ እህት ካለ እውነት እንደ እህት የምታያት ከሆነ እውነት እንደ ታናሽ ከሆንክ እንደ ታላቅህ የምትመክር አንተ ታናሽ ሆነ ወደ ላይ ታላቅን ወጥተህ ትመክራለህ። ለነገሩ እያየን ነው። ታናናሾች እኮ የበሰሉ ናቸው። ታላላቆችን እየወጡ ይመክራሉ። ኤፍሬምን አየነው አለ። ኤፍሬም ታናሽ ሆኖ ወደ ላይ ታላቅን እንዴት እንዳይመክር ዛሬም ከቡዜ ጋርና ከወንድሞቹ ጋር መጥቷል። እኔ ወድጄና ፈልጌ መሰለ እንዴ ከመጣው ሴት ጋር ከመጣ ሰው ጋር ወንድ ጋር ከመጣ አብርሃም ይዞ ከመጣት ሴት ጋርማ የሽ ታጨበጭበያለሽ፣ ታነፈንፊያለሽ። አንቺ ማነፍናፊ ውሻ ብዬሻለኝ ቡዜ ማለት ነው። ወንድ ልጅ እንደ እኔ ታላቅ እህት ሆኜ ታናናሾቼን አለም ታላቄ ቢያጠፋ እናገረዋለሁኝ እንጂ ታናናሾቼንማ ወዶ ነው የሚሰማኝ። ትዳር ካለው ከትዳሩ ጋር ተከባብሮ ተዋዶ ተፋቅሮ እንዲኖር እንጂ በትዳሩ ላይ እንዲማግጥ በትዳሩ ላይ ሌላ ቦታ ሲሄድ አያየውኝ እያጨበጨብኩኝ ጥሩ ነገር ሲሆን ካሜራ ላይ ይዤ መጣው፣ መጥፎ ነገር ሲሆን ከካሜራ ጀርባ ወይም ደግሞ መጥፎ ነገር ሲሆን ካሜራ ላይ ትደቀኛለሽ። ጥሩ ነገር ሲሆን ከካሜራ ጀርባ ሰራለሁኝ ትያለሽ። እንደ ታላቅ እንደ እህት እንደ ጀግና እህት እንደ ሁሉን ነገር እንዳሳለፈ እንዳየ እህት ብትሆኝ ኖሮ አብርሃም ትላንትና ከኤርሜላ ጋር የሚሰራው ዝሙት በየሆቴሉ በየጭፈራ ቤቱ የሚሰራው በየዋና ውስጥ የሚሰራው ሚስቱ እርጉዞና ሚስቱ ነፍሰ ጡርና ሚስቱ አራስ ሆና የሚሰራውን ስራ ተቃውመሽ ነበረ። ተቆጥተሽ ዛሬ እዚህ ቦታ ላይ የረከሰ ቦታ ላይ ወርዶ አላየነው ነበር። ረክሳችሁ የረከሰ ትውልድ እያፈራችሁልን። አንዷ እህታችን እኛ በስደት ዓለም ላይ ተቀምጠን ስንት ልጅ መውለድ የሚፈልጋለ፣ ስንት ትዳር ማየት የሚፈልጋለ፣ ስንት ጎጆ መምራት የሚፈልጋለ፣ ሀገሩ ገብቶ ሰላም ማግኘት የሚፈልግ ሰው አለ። እንደናንተ የዘቀጠ ስራን ሲያይ ደግሞ ሀገሩንና ትዳርን ኑሮን የሚጠላ ስንት አለ። ሀገሬ አልገባም፣ ሀገሬ ምን ላደርግ ነው የምገባው? ትዳር እንዲየረከሰ ነው፣ ሴት እንዲየረከሰች ነው፣ ዝሙት እየተስፋፋ ነው። ገብቼ ምን ላደርግ? ትዳር ቤዝም እኮ ባሌ አርፎ አይቀመጥም፣ ትዳር ቤዝም እኮ ሚስቴ አርፋ አትቀመጥም እያሉ ወደ ሀገር እንዳይገቡ የምትጭኑባቸው ማለት ነው። ሀገር ገብቼ ምን አደርጋለሁ? እዚሁ እንደፈለገኝ ሆኜ እድሜ የሚለፍ አልውለድ። የትኛው የረባ ትውልድ እያየን ነው? ሀገራችን ላይ ትውልድ ሁሉ ዘቅጧል። ብወልደው የላ አደርገው ነው መልሼ ያልውጠው ልጄ ቢበላሽብኝ።
አዎ ቴክኖሎጂ እየተባለ ልጅ ከቴክኖሎጂ ጋር ይዘምን እየተባለ ዘመናዊ ቴክኖሎጂ እያሳየ ነው። ገደል እየከተት ነው ከሆነ ባላገባስ ባልወልድስ፣ አዎ እኔ ቆሜ ብቀርስ የሚል ነው የፈላው። ቻሌንጅን እየተቀላቀላችሁ አይደለም፣ እባካችሁን ቻሌንጁን ተቀላቀሉልኝ። በዚህ አጋጣሚ አንድ ታሪክ ላካፍላችሁ። እኔ ቤት ቲክታክ ላይ መታ የተናገረች አንዲት እህት ያለች፣ ምናልባት ለብዙዎች ትምህርት ይሆንና አሊያም ደግሞ እዛች መርዝ እህቷ ጋር ይደርስና ህሊና ካላት እንደ ህሊና እንዳለው ሰው ፈሪሃ እግዚአብሔር እንዳለው ልጆች ወልዳለች፣ እንደዛ እንኳን አስባ እህቷን ወደ ሀገር እንድትገባ ባደረገቻት ብላ አንዲትን ጓደኛዋን ባለ ታሪክ ሳትሆን የጓደኛዋን ታሪክ ያወራችልኝ እህት አለች። መቼም ብዙዎቻችን የምንከታተለው እኔን የምትከታተሉኝ በአረብ ሀገር ያላችሁ እህቶቼ ናችሁ። ያቺ እህት ስደት ዓለም ላይ 28 ዓመት ያገለገለች ናት። 28 ዓመት ሙሉ ስታገለግል አንድ ፍሬ እንኳን የላትም። እድሜዋ 55 ዓመት ነው። በዚህ በ55 እድሜ ውስጥ ስቲል አሁንም በስደት አረቡ ላይ አረብ ሀገር ላይ እየሰራች ነው። ሂጂልን ሲሏት ሰዎቹ አልሄድም፣ ገና መስራት ትፈልጋለሁ። እዛ የምትልከው እህት ጋር እህት አግብታ ያማረ የተንደላቀቀ ኑሮ እየኖረች ትዳር ይዛ ልጅ ወልዳ በባሏና በእሷ ስም ነው። እቺ ሞኝ ናት፣ አርጋበት ይሁን እግዚአብሔር ብቻ እሱ እንደው እውነቱን መርምሮ ይድረስላትና እቺ ስደት ዓለም ላይ ያለችው እህቴን በሰላም ወደ ሀገሯ ያስገባል። በባንክ ነው ብር የምትልክላት በእህትየው። እህትየው 2 ቪላዎች ሰርታለች አለች፣ ቦታ ገዝታ። የምን ሀገር ልጅ እንደሆነች ያለችበትን ሀገሩን አልነገረችኝም። እና እነዛ ቤቶች ተከራይተው የሚገቡት በእህትየው ብር ነው። ለባልየው በስሙ ሱቅ ተከፍቶለታል፣ መኪና ተገዝቶለታል። እቺ 28 ዓመት ሙሉ ብላችሁ ሳሉት፣ 28 ዓመት ሙሉ አንዲት ልጅ ስደት ዓለም ላይ ግርድና ሰው ቤት ስታገለገል እድሜዋም 55 በማረፊያዋ አይዞሽ ነይ ቁጭ ብለሽ ቢ አሁን ይበቃል፣ አልወለድሽም፣ አልደክመሻል፣ እረፊ ብላ ማለት ሲገባት እህት ታላቅም ትሁን ታናሽ ኢትዮጵያ ቁጭ ብላ ልምጣ ስትላት ነው እንዳመጪ ምን ይዘሽ ምን አለሽ። 28 ዓመት ሙሉ አገልግላ ምን አለሽ ምን ይዘሽ። እሷ ግን ያላትን በደንብ ታውቃለች። ልጅቷ አሉ ከኢትዮጵያ ውስጥ አንድም የምትከታተለው የምታወራው ሰው የላትም አሉ። የምትከታተለው የህንድ ፊልም ነው፣ የቱርክ ፊልም ነው። ከዛ ውጪ የምታየው የምትሰማው ሰው የላትም። የምታወራው አንድና አንድ እህቷንና እህቷን ብቻ ትልክላታለች፣ ታስገባታላታለች። አስገብቼላትሻለሁ ትላታለች። የምታስገባው ወደ ራሷ ነው፣ የምታስገባው ወደ ባሏ ነው፣ የምታስገባው የልጆቿን ኒንኛ ላይ ናጠጠ ትምህርት ቤት ነው የምታስተምረው። ንጥጥ ያለ ኑሮ ይኖራል። ሂጂ ይሏታል ሰዎቿ። አልሄድም። እማትሄጂ ከሆነ ደግሞ በቃ እኛ እንሸኝ ሲሏት አትሸኙኝ፣ እዚህ እንኳን እናንተ ቤት እንኳን ማልሰራ ከሆነ ሌላ ቦታ አልደርሱኝ። ለ1 ዓመት ብቻ አሁን አይዲ ያሰሩላት። ከዚች ከ1 ዓመት በኋላ ግን እኔ ራሴ ወስጄ ኤርፖርት አሳፍርሻለሁ፣ ከኤርፖርት ስትፈልግ ኢትዮጵያ ኤርፖርት እህትሽ መታ ትቀበልሽ ብለው የመጨረሻ ደምድመው ሊያባርሯት። እንዲህም አይነት የተረገመ ፋሚሊ የተረገመ እህት ያለውም እህት አለ። የራሷን የተንደላቀቀ ኑሮ እየኖረች ልጅቷን እህቷን በእድሜዋ ቀልዳ ትዳር እንዳትይዝ ልጅ እንዳይኖራት ፍሬዋን እንዳታይ ለልጄ ብላ እንዳትል የእሷን ኑሮ እየኖረች የእህቷን ኑሮ የቀበረች ለእህቷ ኑሮ ጉድጓድ የቀፈረች የራሷን ኑሮ ወደ ላይ የሰቀለች እህትም አለች። ይቺ ልጅ አሁን እንደዚች አይነቷ አሁን ኢትዮጵያ ብትገባ እንደው ልጅቷ በራሷ ፍላጎት እንኳን ባትገባ ሰዎቹ ያሳፍሯታል። ነገ እዛ ብትሄድ ግን እቺ ሴትዮ መርዝ ታቀብላታለች። በቃ ምን ትሰሪያለሽ ምን አለሽ ብላ። ምክንያቱም ያላትን ሁሉ በስሟ አዙሯለች። ያላትን ሁሉ በራሷ ነው። ከማበዷ በፊት እኔ ለምን አልገልሽም ብላ በትክክለኛው በጥብጣ መድኃኒት ሰጣ ትገላታና ንብረቱን ወደ ራሷ መጀመሪያውንም በራሷ ስም ነው። በቃ እህቴ ሞተች፣ ስትመጣ አየሩ አልተስማማትም፣ ስትመጣ እንደዚህ ሆነች ብላ ገላት ትቀብራታለች። አልቅሳ ምንድነው ለነጋሪ ለቅሶ ማርዳት ለቀባሪ ምን ማርዳት ነው የሚባል አባባል አለ። ራሷ ገላት፣ ራሷ አልቅሳ፣ ራሷ ቀብራት፣
ራሷ ቁጭ ብላ ለቅሶ ታዳርሳለች። እንዲህ አይነት የተረገመ እንዲህ እኔ ጋማ የማይመጣ እንትን የለም። በቃ ይመጣሉ። በቀደም ነግሬያቸዋለሁ። በኦሮምኛና በአማርኛ በትርጉም ነው ሁላ ነገሩልኝ ብላ የተፖሰተላት። ባሌ እንደ አብርሃም ካልሆንኩኝ ምን አባሽ ትሰሪልኛለሽ እያለ ቤት ውስጥ ብጥብጥ አንስቶ ልንለያየ ነው፣ ይሄንን ነገር ለህዝብ አቅርቢልኝ ብላኝ በኦሮምኛና በአማርኛ ነው በጓደኛዋ በኩል አስተላልፋ እኔ ጋር የተነገረላት። እኔ ጋር የማይመጣ ታሪክ የማይመጣ ትንግርት የለም። ብዙዎች ያነባሉ፣ ብዙዎች ያለቅሳሉ። አንደኛ ትዳራቸውን እየተፋቱ፣ ሁለተኛ ገንዘባቸውን እየተበሉ፣ ሶስተኛ ትዳራቸው አጓጉል ህይወት ውስጥ እየገባ ልጆቻቸውን እየተነጠቁ ልጆቻቸውን እያጡ፣ በሩታና በሄርሜላ በአብርሃም መሀል ላይ ብዙ የሞቱ እህቶቼ። ይሄው ግን እንጮሃለን። የኢትዮጵያ ህግ አይሰማንም። የኢትዮጵያ ህግ አካላት አይሰሙንም፣ አያዩንም። እኛ ግን ከመጮህ ከማልቀስ ወደኋላ አንልም። ትውልድ ዘግጧል፣ ትውልድ ቀብጧል፣ ልጆቻችሁን ቼክ አድርጉ ብለን እንሰራለን። የኢትዮጵያ ህግና የኢትዮጵያ አካላት አያየንም። በእርግጥ ይሄ ልጅ አሁን ዛሬ ቲክታክ ላይ ነው የፖስተትኩትን ያዩት ሰዎች ብዙዎች ዲዩት አድርገውታል፣ ብዙዎች ሼር አድርገውታል። የሆነ ህግ አካላት ቀርቦ ይሄ ልጅ ከነ ልጅቷ ከርቸሌ ይገባል ማለት ነው። ሚዲያ ላይ ራቁቷን ይዞ ግንኙነት ሲያደርጋት ብር እንሰጣ። ይሄ ሁሉ ምንድን ነው የመጣው? ቂጣቸው እንደዚህ የውስጥ እንትናቸው እየታየ የሚፖስቱት ፎቶ፣ ጡታቸው ይሄ ክፍሉ ጥቁሯ ብቻ የቀረች የሚፖስቱት ፎቶ፣ እነሱ ለሀጫቸው ይዘከረካል። እዛ እያዩ አንዷን ጩጬ ከመንገድ ላይ ብድግ እያደረገ ቤት አስገብቶ ቋይ ያደረገ ሂጂ እግርሽን ብይ። ይሄ ነው መልእክታችሁ። ይሄ ነው ለትውልድ እያስተላለፋችሁ ያላችሁት። ጌታ ሆይ በእናንተ ቤት አስገብቶ ታሪካችሁን ብቻ ያሳያል። ወይ ለህግ ቀርባችሁልን ህግ አስሮልን እናንተን፣ ወይ ደግሞ ከእግዚአብሔር ቁጣ የሆነ ነገር ደርሶባችሁ ያሳየነ አለቅ። ይሄ የረከሰ ድራማችሁን ይዛችሁ እዛው ትጠቀልላላችሁ ማለት ነው። ብሩክ ደግሞ እኔና ሃይሜ የሰራነው ድራማ ነበረ፣ ሃይሜ ሳላስበው ድራማውን አወጣችብኝ፣ አጋለጠችኝ ብሎ የልጅቷን ህፃኗን ልጅ ይዞ ጠፋ። ይዛ መጥፋቱ ትርጉም የለውም። ይዛ ሄደ አዲስ አበባ ዲኤንኤን አስመርምር፣ አለቀ። እዩ በዚህ ዓለም በዚህ ብታርዳት ልጁ ያንተ ከማለት አትቆጠብም። ያንተ አይደለም መቼም ነው የማትለው። ካለቀ ዘመዷ ነው፣ ጓደኛዋ ነው፣ ባለዋያ ነው፣ ትዳሯ ነው። ሚዲያ ላይ ያሉት ያልሆነ የሆነ ዝም ብሎ ያቀብሉናል። እኛ ደግሞ እንደዛ ነው ብለን በቃ ድራማም ይሁን አይሆንምም የሚያስተላልፉት መልእክት መርዝ ነው። መርዝ ነው። ዘመዷም ይሁን ባዳውም ይሁን አይመለከተንም። ግን የሚያስተላልፉት መልእክት ቀለበት ታረጊያለሽ፣ ጠቅ ትደረጊያለሽ፣ ታረግዣለሽ፣ እግርሽን ቢትበያለሽ ወይም ደግሞ ትወልጇለሽ፣ ያለ እንትንሽ ታስረሽ ትቀመጫለሽ። ከዛ እሱ ይሄዳል 30 ሴት ጋር ወደድሽም ጠላሽም። ይሄ ነው ሚዲያው ላይ ያስተላልፈልን ያለ እና ብሩክ ዛሬ እሷ ከፍፄ ጋራ ልትባላ ደረሰች። ያው ቀንጨብ እያረኩኝ ነው የማየው፣ ቀንጨብ እያረኩኝ ነው ማቀብለው ማለት ነውና ብሩክ ልጅቷን ይዞ ሄደ። እሷ ከፍፄ ጋራ እንካቀመስ ልጄን አምጣ ልጄን አስመጣ። ቀድሞ ነበር መጠንቀቅ። ራሳችሁ ፈልጋችሁ ወንዶቹን ትጠራላችሁ። ራሳችሁ ፈልጋችሁ መድኃኒት ውስጥ ጨምራችሁ በጥብጣችሁ ወንዶቹን ትግቷቸዋላችሁ። ራሳችሁ ትደፍሯቸዋላችሁ። ሳይፈልጉ ራሳችሁ ትደፍሯቸዋላችሁ። ከዛ ልጁ ያንተ ነው ተቀበል፣ ወይም ደግሞ አርግዤልሃለሁ ተቀበል፣ ህይወቴን በጠበጥሽ ውጪልኝ፣ እኔ ያላቅም ምን ያላረኩም ሲልሽ አድርጋል ራስን አታውቅም ብለሽ አንገቱን ሲጣድረሽ ትይዣለሽ። ሄርሜላም ያነች አብርሃም ፈልጎ መቼም እርግጠኛ ነኝ ልጃገረድ ነኝ ብላ ገገመችበት። ፋራ ነው መሰለኝ፣ ፋራ ስለሆነ ስለማያውቅ እንግዲህ ደግሞ የሩታን ዋናውን እሱን ወሰደው። የሄርሜላ እንዴት እንዳላወቀ በእርግጥ አጨብሳው ነው ያ ሆቴል ኤፋ የደረሰባቸው ሆቴል መሰለኝ እንግዲህ ህጓን የወሰደውና አረገዝኩኝ ብላ ያለችው። ይሄ ነው ለትውልድ እየተላለፈ ያለው። ይሄ ነው ትውልድ እየሰማና እያየ ያለው። ይሄንን ህግ ይስማልን፣ መንግስት ይስማልን፣ ህግ ይስማልን፣ መንግስት ይስማልን። የሚያስተላልፉት ድራማ እያሉ የሚያስተላልፉት መልእክታቸው መርዝ መርዝ ነው። ለማንም አይጠቅምም፣ ለማንም አይበጅም። ትውልድ ከማጥፋት፣ ቤተሰብ ከማሰደብ፣ ሀገር ከማስወቀስ ውጪ የሚጠቅመው ነገር የለም። ቤተሰብ የላቸውም። ቤተሰቦቻቸው ምን አገባን፣ ሂጂ ውለጂና አምጪ ልጅሽን እኔ ያሳድጋለሁ፣ ሂጂ አሁንም ውለጂና አምጪ ልጅሽን እኔ ያሳድጋለሁ፣ አንቺ ነው ብሩ ያንቺ ነው፣ እኔ ምን አገባኝ፣ እዚህም ሰራተኛ ቀጥረሽ እኔ ብቻ ቁጭ ብዬ እየተጠበቅኳቸው አኖራቸዋለሁ። ሂዱ ውለዱና ይዛችሁኑ ነው።
ሌላ ምንም መልእክት የለው። እሷ በማድረግ የራሷን ኑሮ ኑራ እናቷ የልጇን ህይወት ግን ተንዘላዝለሽ ልጅ አርግዛሽ ይዘሽ ነይ ብላት የምትልክ እናት የሞላችበት ሀገር ነው ያለን። በቃ ያሳፍራል፣ ያሳፍራል።